ያለ ሰው አለው ይላል። አይ ልደቱ አያሌው ያሳዝነኛል። እኔ ለእናቷ አዝናለሁ በጣም። አሁን ልጅ አለኝ ነው የሚሉት የሱ እናት። ከእነ 45 ቀን ቀጠሮ በዛው ጠፋ የሚል ነው ሲጠይቁም ሲናገሩም ያሉትና እግረ መንገዱን መያይዘ ሐሳብ ብትሰጥበት በዚህ ጉዳይ። የ45 ቀን ቀጠሮ የሰጠ ሰው አለ እንዴ? ዶክተር ዮናስ ብሩ እነ ዶክተር አክሎግ ቢራራ ደግሞ በጣም የሚገርመው ሁሉም ዶክተሮች ናቸው። ዶክተሬት እንደናንተ ከሆነ ባፍንጫዬ አንድ ሀገር እንዲሆን ማልፈልገው አማራጭ ቢኖር የሽግግር መንግስት የሚባል ጥያቄ ነው። ከልቤ ነው የምላችሁ። አይ ሄት። እሺ ከዛስ ዩ ሄት ልደቱ አያሌው ሪሊ እርግጠኛ ነኝ የሽግግር መንግስት ትጠላለህ? ጦርነት ይቆም፣ ሰላም ይስፈን፣ የግፍ አገዛዝ ያብቃ፣ ከምርጫ በፊት ሽግግር። ከዛ በኋላ ግን ከሽፎ እንዳልነበር ሆኖ ተበላሽቶ አሁን ከሞቱት በላይ ካሉት በታች ሆኖ በኪሳራ እየኖረ ያለ ሰው ጊዜ ጀምሮ የነበረ ተረት ነው እና አሁንም ሽግግር መንግስት የሚሉ ሰዎች ካሉ የተከበረው ምክር ቤት ሊፈቅድላቸው ይገባል። እነሱ ሽግግር መንግስት ይበሉ፣ እኛ ደግሞ ሀገርና ለምን መሬት ላይ አጠሩትም? ይሄ ህዝብ በመንግስት ተማሯል፣ ይሄን መንግስት መገልበጥ ይፈልጋል ካላችሁ አንቀሳቅሳችሁ ህዝቡን ለምን አደባባይ እንዲወጣ አታረጉትም? ለምንድን ነው አደባባይ ማስወጣት ነው ይፈራል? የምታዩት አንዳርጋቸው ጽጌ ነው እንግሊዝ ሀገር በእግሩ እየሄደ ሌባ ታጭባ ሀሳብ ማሸነፍ ስለማይችል ማለት ነው። በጸሎት ደግሞ አይሆንም። ከምንም በላይ ፈጣሪ የሚደግፈው መሪ ነው ያለው። አሁን በጣም ይገርማቸዋል። ለጸሎት ከሆነ ጀዋር መሐመድ ከሚያደርገው ጸሎት በላይ ያብቹ ጸሎት። ሰዎች በማምሻ እድሜያቸው ልንሸኛቸው እየተዘጋጀን አሁንም ጦርነት፣ አሁንም ችግር፣ አሁንም መከራ መወዳደር እየቻለ እጩ ማቅረብ እየቻለ ነገር ግን በእነዚህ ወንበሮች ላይ እጩ አላቀርብም ብሎ ሲል እኛ የሚገባን ጠቅልለን ከምንወስድባችሁ ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋሪ ከመሆን መልቲሚዲያ የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል። በዛሬ ፕሮግራማችን የ2018 ዓ.ም የሀገራዊ ምርጫ አጠቃላይ ሂደትና የሽግግር መንግስት ጠያቂዎች በሚል ርዕስ በአጠቃላይ የምርጫ ሂደቱ ምን አይነት ሁኔታ ላይ ነው ያለው፣ የፖለቲካ ፓርቲዎች የክርክር መድረክ እንዲሁም ደግሞ የተመዝጋቢዎች የመራጮች ምዝገባ ሂደት፣ የፖለቲካ ፓርቲዎችም እጩዎቻቸውን የሚያስመዘግቡባቸው ሂደቶች ፋይናላይዝ እየተደረጉ እንደሆነ እየሰማን ነው። በዛው ልክ ደግሞ የሽግግር መንግስት የሚጠይቁ ፖለቲከኞች ነን የሚሉ ሰዎች በተለያዩ መድረኮች ላይ የሚያደርጓቸው እንቅስቃሴዎች እየተመለከትን ነው። ሁለቱን ሂደቶች የምርጫ ሂደቱንና የሽግግር መንግስት ጥያቄውን በጋራ በማድረግ የምንወያይበት ፕሮግራም ይዘን ቀርበናል። ባነሳነው ሀሳብ ላይ ያላችሁን ሀሳብና አስተያየት በኮመንት መስጫው ላይ ልታሳውቁኝ ትችላላችሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን ሳትረሱ በሱፐር ቻት እና በሱፐር ስቲከርም ድጋፍ ልታደርጉልን እንደምትችሉ እያስታወስኩ ከፕሮግራማችን ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። እንግዲህ በተያዘው ዓመት በ2018 ዓ.ም ግንቦት 24 ቀን የሚካሄደው ሀገራዊ ምርጫ 2 ወራት ብቻ እየቀሩት ያለበት ሂደት ላይ ነው የምንገኘው። ዛሬ መጋቢት 20 ላይ ነው ያለነው። መጋቢት፣ ሚያዚያ፣ ከዚያ ግንቦት 1 ወር 2 ወርም የሞላ ጊዜ አይደለም ያለውና እጅግ በጣም ጊዜው እየተቃረበ የመጣበት ሁኔታ ነው ያለው። ስለዚህ ከዚሁ ጋር ተያይዞ የመራጮች የምዝገባ ሂደት ወደ 28 ሚሊዮን የሚጠጋ ተመዝጋቢ የምርጫ ካርዱን መውሰዱን የኢትዮጵያ ብሔራዊ ምርጫ ቦርድ ያወጣው መረጃ ያስረዳል። 28 ሚሊዮን ማለት እንግዲህ በተለያዩ የምርጫ ጣቢያዎች ላይ ሄዶ የሚመዘገበው እንዲሁም ደግሞ በአፕሊኬሽን በስልካቸው ላይ ባለ አፕሊኬሽን ምርጫዬ በሚባለው አፕሊኬሽን የሚካሄዱ የምርጫ ምዝገባ የመራጮች ምዝገባ ሂደት በዚህ ደረጃ ወደ 28 ሚሊዮን የሚጠጋ መራጭ መመዝገቡን ይፋ የሆኑ መረጃዎች ያስረዳሉ። በዛው ልክ የተለያዩ የፖለቲካ ፓርቲዎችም እጩዎቻቸውን እያስመዘገቡ ያለበት ሁኔታ ነው ያለው። እንግዲህ በምርጫ ቦርድ በኩል በይፋ ባይገለጽም በተለያዩ የውስጥ አዋቂ መረጃ አለን የሚሉ ሰዎች የሚያወጧቸውን ወይም ሚዲያዎች የሚያወጧቸውን መረጃዎች እንደተመለከት ነው። በብሔራዊ ምርጫ ቦርድ በኩል ይፋ ባይደረግም የፖለቲካ ፓርቲዎች የምርጫ እጩዎቻቸውን የተመራጮቻቸውን
ምዝገባ እያደረጉ ያሉበት ሁኔታ ነው ያለው። እጩዎቻቸውን እያቀረቡ ነው። በዚህ ወረዳ፣ በዚህ ዞን፣ በዚህ ቀበሌ እያሉ የሚወዳደሩባቸውን እና የሚያወዳድሯቸውን ሰዎች እያስመዘገቡ ያለበት ሁኔታ ነው ያለው። በአዲስ አበባ ከተማ አስተዳደር 23 ወንበሮች አሉ። እያንዳንዱ ፓርቲ 23 እጩዎችን ማቅረብ የሚችልበት እድል አለ። እንግዲህ ወደ 44 አካባቢ ፓርቲዎች 44 48 አካባቢ ፓርቲዎች ናቸው ያሉት። እነዚህ ፓርቲዎች በአዲስ አበባ ከተማ አስተዳደር ለመወዳደር ወደ 23 እጩዎችን ማቅረብ ይችላሉ። ነገር ግን እስካሁን ድረስ ባለው መረጃ 23 እጩዎችን በሙሉ ባለው ወንበሮች ላይ ለማወዳደር እጩዎቻቸውን ያስመዘገቡ ፓርቲዎች 2 ፓርቲዎች ብቻ ናቸው። እነዚህም የኢዜማ ፓርቲና የህዳሴ የተባለው ፓርቲ 23 እጩዎችን አቅርበው ሙሉ የአዲስ አበባ ከተማ አስተዳደር የምርጫ ወንበሮች ላይ ለመወዳደር እጩዎቻቸውን አቅርበዋል። ብልጽግና ፓርቲን ጨምሮ ሌሎች በርከት ያሉ በጩኸት ድምጻቸው የሚሰማ ፓርቲዎች በከተማ አስተዳደሩ ሙሉ እጩዎችን ማቅረብ የቻሉበት ሁኔታ የለም። ብልጽግና ፓርቲ እንግዲህ ካሉት 23 ወንበሮች ላይ ሶስቱን ወንበሮች ትቷቸዋል ማለት እጩዎችን አላቀረበባቸውም። ያን ማድረግ የፈለገው እጩዎችን ማቅረብ አቅቶት ወይም 23 ወንበሮች ላይ የሚያወዳደራቸው እጩዎች አጥቶ ሳይሆን ከዚህ በፊት ጠቅላይ ሚኒስትር አብይ አህመድ በቀጣዩ ዓመት የሚኖረው ፓርላማ ከዚህ በላይ የተለያዩ ድምጾች የሚሰሙበት እንዲሆን ብልጽግና ፓርቲ እጩዎቹን ወደ ተለያዩ የስራ መስኮች አሰማርቶ ነገር ግን አሁን የህዝብ ተወካዮች ምክር ቤት አባል የሆኑ ተመራጭ የነበሩ አባላት በቀጣዩ ምርጫ እንደማይወዳደሩ ሲያሳውቅ ነበረ። በዛው መሰረት እንግዲህ ለሌሎች እድሉ ማግኘት ለሚፈልጉና ለሚችሉ ፓርቲዎች ወንበሩን ለመልቀቅ 3 የአዲስ አበባ ከተማ አስተዳደር ወንበሮች ላይ ብልጽግና ተወካዮች አላቀረበም። እሱ ብቻ ሳይሆን ለህዝብ ተወካዮች ምክር ቤት ለክልል ምክር ቤቶች ወደ 158 የሚጠጋ ወንበሮች አሉት ብልጽግና ፓርቲ ማወዳደር የሚችልባቸው። ነገር ግን ከነዚህ ወንበሮች ውስጥ 130ዎቹን ብቻ ነው እጩ ያቀረበባቸው። ስለዚህ በአጠቃላይ ብልጽግና ፓርቲ የተወካዮች ምክር ቤት ካለው 547 ነበረ የተወካዮች ምክር ቤት ወንበር መቀመጫ የነበረው 547 ወንበሮች ናቸው ያሉት። ከነዛ ወንበሮች ውስጥ የህወሓት ያው በትግራይ ክልል ምርጫ ስለማይካሄድ በዚህ አሁን በተያዘለት ቀን በትግራይ ክልል ምርጫ ይካሄድ። ምክንያቱም መጀመሪያ ምርጫ እንዳይካሄድ እንቅፋት የሆነው ህወሓት የሚባለው አሸባሪ ቡድን መነቀል ስላለበት ከዛ ቦታ ላይ። ስለዚህ በትግራይ ክልል ምርጫ ስለማይካሄድ በህዝብ ተወካዮች ምክር ቤት ውስጥ ያለው የትግራይ ተወካዮች ወንበር 38 ወንበሮች ስናነሳቸው እነሱን ከ547ቱ 38 ሲነሳ 509 ወንበሮች ይኖራሉ። ከ509ኞቹ ወንበሮች ውስጥ ብልጽግና ፓርቲ በ43 ወንበሮች ላይ እንደማይወዳደር ወይም 43 ተወካዮችን ሳያቀርብ ለሌሎች እድሉን ለማግኘት ለሚፈልጉ ወይም ላለባቸው ፓርቲዎች መልቀቁን ተናግሯል። ከዚህ በፊት ቅድምም እንደገለጽኩት ብልጽግና ፓርቲ በቀጣዩ ዓመት ፓርላማው የተለያዩ ድምጾች የሚሰሙበት እንዲሆን ብልጽግና ፓርቲ እጩዎቹን ማሸነፍ የሚችሉ መመረጥ የሚችሉ እጩዎቹን ወደ ተለያየ የስራ መስክ እንደሚያሰማራና ወንበሩን ለተለያዩ ድምጽ ላላገኙ ፓርቲዎች እንደሚለቁላቸው ሲናገር ነበር። ነገር ግን አሁን አልሳተፍም በእነዚህ ወንበሮች ላይ ሲል ብልጽግና ፓርቲ ምን ማለቱ ነው የሚለውን ነገር ማየት ያስፈልጋል። መወዳደር እየቻለ እጩ ማቅረብ እየቻለ ነገር ግን በእነዚህ ወንበሮች ላይ እጩ አላቀርብም ብሎ ሲል እኛ የሚገባን ጠቅልለን ከምንወስድባችሁ ያው ብልጽግና ፓርቲ እንደሚያሸንፍ ይታወቃል። ምክንያቱም ከሱ የተሻለ ፓርቲ ስለሌለ እየሰራም ያለ ሰርቶ የሚያሳየ ፓርቲ ስለሆነ እንደሚመረጥ ይታወቃል። ነገር ግን ብንመረጥም መንግስት ለመመስረት የሚያስችለንን ያክል ድምጽ ካገኘን ወንበር ካገኘን ከዛ እላፊ የሚመጣውን እንደ ኢህአዴግ እንደ ቲፒኤልኤፍ እንደ ህወሓት ኢህአዴግ ዘመን 99% አሸንፈናል ብለን የፓርላማውን ወንበር በሙሉ ጠቅልለን መያዝ አንፈልግም። ስለዚህ ድምጽ ማሰማት ድምጻቸው ሊሰማ የሚገባ ተወዳድረው ህዝብ ሊመርጣቸው የሚችሉ አካላት እንዲወዳደሩባቸው ወንበሩን ለቀልላችኋል ያለው። እንዲህ አይነት የሰለጠነ ዲሞክራሲ ሲኖር እንዲህ አይነት የተለያዩ ድምጾች እንዲሰሙ የሚፈልግ መንግስት ሲኖር አፕሪሺየት ማድረግ ሲገባ እነ ጀዋር መሐመድ እያለቀሱ ያለበትን ሁኔታ ስንመለከት በጣም አዘንንና ጀዋር መሐመድ ከሰሞኑ
ይሄንን ጠቅላይ ሚኒስትሩ ማነው ብልጽግና ፓርቲ አልወዳደረባቸውም ብሎ የተዋቸውን ወንበሮች ለሚፈልጋቸው ፓርቲዎች ለቀቀላቸው፣ ለኢዜማና ለአብን ለቀቀላቸው አይነት መረጃ ሲያሰራጩ ነበር። ጀዋር ብቻ አይደለም፣ ሌሎች ብዙ አካላት በተቃውሞ ጎራ ላይ ያሉ ሰዎች ያንን ወሬ ሲያራገቡ ነበር። ኢህአዴግ 99% ወንበሩን ጠቅልሎ ሲይዝ አጭበርብሮ ነው፣ ህዝብ ሳይመርጠው ነው ምናምን ሲባል ነበር። ያ የተጭበረበረ ምርጫ ነው፣ ምንም ጥያቄ የለውም። ኢህአዴግ በሞኖፖሊ ይዞት የነበረው ፓርላማ ስለነበረ። ነገር ግን አሁን ከዚህ በፊት 2013 ዓ.ም በነበረው ምርጫ በጣም አሳማኝ በሆነ ደረጃ ዓለም አቀፉ ማህበረሰብ ራሱ በተቀበለው የምርጫ ታዛቢዎች ባሉበት ዓለም አቀፍ የምርጫ ታዛቢዎች ባሉበት ፖለቲካ ፓርቲዎች ራሳቸው ባመኑበት ተቃዋሚ ፓርቲዎች ራሳቸው ባመኑበት ደረጃ አሸንፎ በህዝብ ድምጽ መንግስት መሆን የቻለ መንግስት ነው ብልጽግና ፓርቲ። ስለዚህ ይሄ ፓርቲ ዘንድሮ ሁለተኛው ዙር ምርጫ ሲካሄድ የተሻለ ስራ ሰርቶ ስለመጣ 5 ዓመት ሙሉ ደግሞ የተሻሉ ስራዎችን የተሻሉ ተግባራትን ሲያከናውን ስለቆየ አሁንም በስራችን ህዝብ እንደሚመርጠን ስለምናቅ ሙሉ ወንበሮችን ጠቅልለን ከምንይዝ ሌሎች ፓርቲዎች እንዲገቡበት እንልቀቅላቸው ብሎ ሲለቀቅ ለእነንትናን የለቀቀላቸው ለእነንትና የሚልቀቅ ለኢዜማ የሚልቀቅ ለአብንም የሚልቀቅ በኢትዮጵያዊነቱ የተደራጀ ፓርቲ ማንኛውም ፓርቲ ብልጽግና በማይወዳደርባቸው ቦታዎች የሚወዳደሩት ኢዜማ ብቻ አይደለም፣ አብን ብቻ አይደለም። ሌሎች በጣም ብዙ ፓርቲዎች አሉ። 48 ፓርቲዎች ናቸው ዘንድሮ የሚወዳደሩት። እነዛ ፓርቲዎች ብልጽግና ፓርቲ በማይወዳደርባቸው ቦታዎች ሁሉ እጩ ባላቀረበባቸው ቦታዎች ሁሉ ይወዳደራል። እዛ ቦታ ላይ ብልጽግና ካልተወዳደረ ኢዜማ ነው ድምጽ ሊያገኝ የሚችለው፣ አንድ ጉዳይ ነው። አብን ነው ድምጽ ሊያገኝ የሚችለው ብሎ ፕሬዲክት እያደረጉ ከሆነ ከብልጽግና ቀጥሎ ተሰሚነት ያላቸው ፓርቲዎች እነማን እንደሆኑ እየነገሩ ነው። ነገር ግን ብልጽግና ፓርቲ አልወዳደርም ሲል በነዛ ቦታዎች ላይ የሚወዳደሩ ፓርቲዎች ህዝብ ከመረጣቸው እድል አግኝተው ፓርላማ ገብተው ድምጻቸውን እንዲያሰሙ ቦታ መልቀቅ ይባላል። ይሄ ኮንፊደንስ ሲኖርህ በሰራው ስራ እንደምትመረጥ ሲገባህ እና ደግሞ ፓርላማው የተለያዩ ድምጾች የሚሰሙበት እንዲሆን ስትፈልግ ልክ እንደዚህ እንዳብቹ እንደ ብልጽግና ፓርቲ አይነት እርምጃ ትወስዳለህ። ነገር ግን ጀዋር መሐመድ ቀጥሎ ምን ይላል? ለኢዜማና ለአብን የተለቀቀላቸው አይነት ወንበር ይላል ለኦፌኮም ተለምኖ ነበረ። ኦፌኮም 50 ወንበሮች ይለቀቁለት ተብሎ ተለምኖ ነበር ይላል። እዚህ ከጎን የለጠፍኩት ፖስት ነው፣ ፌስቡክ ፔጁ ላይ ታገኙታላችሁ። እና ኦፌኮ ማለት ዶክተር ፕሮፌሰር መራራ ጉዲና እና ጀዋር መሐመድ ናቸው። ጀዋር መሐመድ ያው ምን እንደሆነ ታውቁታላችሁ፣ እንዲህ ነው አላችሁ፣ ስለሱ አላብራራ። ፕሮፌሰር መራራ ጉዲና በኢህአዴግ ዘመን ሰላማዊ የፖለቲካ ትግልን በምርጫ ፖለቲካ ህዝብ ማንቀሳቀስ እንደሚቻል ሰላማዊ ዲሞክራሲያዊና ፍትሃዊ ምርጫ ለማካሄድ በሐሳብ መታገል በሐሳብ መሞገት እንደሚቻል የሐሳብ ፖለቲካን በሚችሉት አቅም ዲሞክራሲያዊ የሆነ የምርጫ ሂደት እንዲኖርና ያንን ባህል ለማህበረሰቡ ለማለማመድ የበኩላቸውን አስተዋጽኦ ያደረጉ ያውም በኢህአዴግ ዘመን ያደረጉ ሰው ነበሩ እና ፕሮፌሰር መራራ አሁን ያሉበት ሁኔታ ሲገመገምና ሲቃኝ በጣም አስገራሚ በሆነ ሁኔታ በፊት የነበራቸውን ያን ሁሉ አስተዋጽኦ ለሰላማዊ ፖለቲካ ያበረከቱትን አስተዋጽኦ በሙሉ ገደል ከተው ከጀዋር መሐመድ ብሰው የአመጽና የግርግር ፖለቲካን ደጋፊ ከሆኑ ቆይተዋል። ስለዚህ አሁን ኦፌኮ በተቃውሞ ጎራ ቢቀጥል በተቃውሞ መስመር ቢቀጥል ብልጽግና ምን አስግቶት እናንተ ከገባችሁ 50 ወንበር ለቅላችኋለሁ የሚል ነገር ቃል ሊገባ ይችላል? ምን አስፈርቶት ምን ፈልጎ? ኦፌኮ በወያኔ ዘመን የነበረው ተቀባይነትና አሁን በብልጽግና ዘመን የሚኖረው የህዝብ ተቀባይነት እኩል እንዳልሆነ ይታወቃል። ምክንያቱም በወያኔ ዘመን የኦሮሞ ህዝብ ይተዳደር የነበረው በመስለኔ ነው፣ በወያኔ ተወካዮች ወያኔ ባስቀመጣቸው ሰዎች እንጂ ህዝቡ ራሱ በመረጣቸው በልጆቹ እየተመራ አልነበረም። የእጅ አዙር የቅኝ ግዛት አስተዳደር ስለነበር የነበረው ያንን አስተዳደር ገልብጦ የኦሮሞ ህዝብ አሁን በነፃነቱ በራሱ በመረጣቸው ልጆቹ እየተዳደረ ባለበት ሰዓት የኦሮሞን ህዝብ እየመራው ካለው የሽመልስ አብዲሳ የኦሮሚያ ብልጽግና ፓርቲ የተሻለ ሐሳብ ኦፌኮ ምን ይዞ መጥቷል የሚለውን ነገር ህዝቡ ይመረምራል ዛሬ። ከዛ በተረፈ አሁን አንወዳደርም እንወዳደራለን እያሉ እየተወዛገቡ ያሉት ራሱና ፕሮፌሰር መራራ በዚህ ደረጃ ሐሳብ ያለው ፖለቲካ ስላልሆነ ፓርቲ ስላልሆነ አሁን ካለው የብልጽግና ፓርቲ ጋር ተወዳድረው ሊያሸንፉ የሚችሉበት እጅግ በጣም ትንሽ እድል ያላቸው መሆኑ ስለሚገባቸው በዛ ልክ ደግሞ እየተዘጋጁም ስላልነበር የሽግግር መንግስት የግርግር መንግስት እያሉ ማዋከብ እንጂ እየተዘጋጁም ስላልነበረ
አሁን ግራ ገብቷቸው የሚይዙት የሚጨብጡት አጥተው እነ ጀዋር መሐመድ የሚያወሩት ግራ የገባው ወሬ ከዛ የመጣ ነው። ጀዋር መሐመድ እኮ የሚያወራው ይሄንን ብቻ አይደለም። አሁን የሆነ ሀገር ላይ የሆነ አመጽ ሲቀሰቀስ የሆነ ግርግር ሲፈጠር የሆነ ማዕት ሲመጣ የሆነ መንግስት ባንግላዴሽ፣ ማዳጋስካር ምናምን እንደዚህ አይነት ቦታዎች ላይ አሁን አመጽ ሲነሳ ያ አመጽና ግርግር ወደ ኢትዮጵያ ይመጣል፣ መንግስት ይገለበጣል በህዝባዊ እምቢተኝነት የሚል የአላስካ ነው ምናምን የሚሉት ከዛ እንደገና የማዳጋስካር ጄንዚ አብዮት ኢትዮጵያ ላይ እናመጣዋለን፣ በዚህ አሁን በዚህ ተቃውሞ ህዝቡ ይንቀሳቀሳል ሲሉ ነበር። የሆነ ቦታ የሆነ ነገር ኮሽ ባለ ቁጥር በተአምር መንግስት ድንገት ተገልብጦ ያድርልናል፣ እኛ በሽግግር መንግስት እንሆናለን እያሉ እየቃዡ የሚኖሩ ሰዎች ናቸው። የኢራን ጦርነት ሲነሳ የኢራን ህዝብ ልክ እንደ ኢራን ባለፈው የኢራን ህዝብ የተቃውሞ ሰልፍ በአያቶላው ላይ በተነሳ ጊዜ ማለት ነው። የተቃውሞ ሰልፍ ኢራን ውስጥ በተነሳ ጊዜ የኢራን ህዝብ ካለበት ጫናና ተጽዕኖ በላይ የኢትዮጵያ ህዝብ በጣም ከባድ አደጋ ላይ ነው ያለው። ስለዚህ ይሄ ህዝብ አሁን እንደ ኢራን ህዝብ ድምጹን ለማሰማት አደባባይ መውጣት አይቀርም ሲሉ ነበር እነ ጀዋር መሐመድ። እነ ማን ይልቃል የምትሉት ያ አንድ ደናቁርት አለ የፋኖ አዛዥ እንበለው። አሁን ያ አብዮት ሁሉ ያሰቡት ነገር ሁሉ ሳይመጣ የኢትዮጵያ ህዝብ የሚመራውን መንግስት ማን እንደሆነ አውቆ የሚሰራለትና የሚያወራለትን ለይቶ ከመንግስት ጎን ከሚጠቅመው ሀገር ለሀገር እየሰራ ካለው መንግስት ጎን መቆሙን ሲያረጋግጡ እየከሸፈባቸው የመጣው የነ ጄንዚ አብዮት በሙሉ ሲጠፋ አሁን ደግሞ ጀዋር መሐመድ ምን እያለ መጥቷል? የነዳጅ እጥረት መንግስትን ይገለብጣል። በጣም እኮ ነው የሚያሳፍረው። ሰው የተሻለ ሐሳብ አለኝ ከአብቹ የተሻለ ሐሳብ አለኝ ካለ ጀዋር አምጥቶ ለህዝብ ሽጦ ተወዳድሮ ማሸነፍ ማንን ገደለ? እችላለሁ ከአብይ የተሻለ ሐሳብ አለኝ ይሄ መንግስት ሀገር እያጠፋ ነው የሚሉ ከሆነ እነ ጀዋር መሐመድ እና ሌሎቹ የከሸፉት ፖለቲከኞች ያን ሐሳብ ይዘው መጥተው ለህዝብ አቅርበው እንደዚህ ነው እንዴ? እንደዚህ ከሆነማ ከአብቹ ይልቅ ከብልጽግና ይልቅ ኦፌኮ ይሻለናል፣ እነ ጀዋር ይሻሉናል፣ እነ ልደቱ ይሻለናል ይላል ሰው። እነሱ ግን የሚጠብቁት በተአምር ይሄ መንግስት ተገልብጦ አድሮ ከዛ በኋላ እነሱ መንግስት የሚሆኑበትን ነገር ነው የሚፈልጉት። አሁን በሆነ ጊዜ በነዳጅ እጥረት ምክንያት በጣም ብዙ ሀገራት መንግስት ተገልብጧል። ስለዚህ አሁን እየተፈጠረ ያለው በኢራን ጦርነት ምክንያት የተፈጠረው የነዳጅ እጥረት የብልጽግና መንግስት ሊገለብጠው ይችላል ብሎ ጀዋር መሐመድ ቆሞ አድሮ ቆሞ እየዋለ ነው በጸሎት። በሐሳብ ማሸነፍ ስለማይችል ማለት ነው። በጸሎት ደግሞ አይሆንም። ከምንም በላይ ፈጣሪ የሚደግፈው መሪ ነው ያለው። አሁን በጣም ይገርማቸዋል። ለጸሎት ከሆነ ጀዋር መሐመድ ከሚያደርገው ጸሎት በላይ ያብቹ ጸሎት ይሰማል። በንጹህ ልቡ ለሀገሩና ለህዝቡ አስቦ ስለሚጸልይ ማለት ነው። ሌላው ከዚሁ ከነ ጀዋር መሐመድ ጎን ለጎን የምናነሳው የኢንተርኔት በይነመረብ የተቃውሞ ሰልፍ የሚሉት አለ። አሁን በቅርቡ በጣም ከፍተኛ የሆነ በጣም ብዙ ህዝብ የሚሳተፍበት የኢንተርኔት በይነመረብ የተቃውሞ ሰላማዊ ሰልፍ ህዝባዊ ትዕይንት ስለምናካሄድ ሲል ነበር ልደቱ አያሌው እና በዛ የኢንተርኔት መረብ ህዝባዊ ውይይት ላይ የተቃውሞ ሰልፍ ላይ ህዝባዊ ውይይት አይደለም፣ በኢንተርኔት እጅግ በጣም ከፍተኛ የሆነ ህዝብ የሚገኝበት የተቃውሞ ሰልፍ እያለ ሲቀሰቅስ ነበር ልደቱ አያሌው። ሲጀመር በኢንተርኔት በይነመረብ ሰላማዊ ሰልፍ እነ ልደቱ አያሌው ብቻ ናቸው የሚያዘጋጁት። ሰላማዊ ሰልፍ ሳይሆን እንደው የተቃውሞ ሰልፍም ቢሆን በኢንተርኔት በጣም ብዙ ሚሊዮን ህዝብ የሚገኝበት ህዝባዊ የተቃውሞ ሰልፍ የህዝብ ትዕይንት ነው። ትዕይንተ ህዝብ ለምን መሬት ላይ አጠሩትም? ይሄ ህዝብ በመንግስት ተማሯል፣ ይሄን መንግስት መገልበጥ ይፈልጋል ካላችሁ አንቀሳቅሳችሁ ህዝቡን ለምን አደባባይ እንዲወጣ አታረጉትም? ለምንድን ነው አደባባይ ማስወጣቱን የፈራችሁት? እሷን ጥያቄ ለምንድን ነው የፈራችኋት? አሉ ተወካዮቻችሁ እዚህ እነ ኢሃፓ ምናምን አሉ እነ መኢአድ አሉ። ለምን አታስገቧቸውም እና የተቃውሞ ሰልፍ እንዲጠሩላችሁ አታረጉ? በእውነት ይሄ ህዝብ በባርነት ውስጥ ከሆነ ያለው፣ በእውነት ይሄ ህዝብ እየተረገጠ ነፃነቱን ተነፍጎ ዲሞክራሲያዊ መብቱን አጥቶ ከሆነ እየኖረ ያለው፣ ይሄን መንግስት የማይፈልገው ከሆነ እስኪ ጥሩ የተቃውሞ ሰልፍ እናንተ ጥሩ። እስኪ ዲያስፖራም ላይ ይሁን በሀገር ውስጥም ይሁን የተቃውሞ ሰልፍ ጥሩ። እስኪ እኛ እናስተባብራለን መንግስት የእናንተን የተቃውሞ ሰልፍ እንዲፈቅድ። እንደማይወጣላችሁ ሰው ስለሚያውቁ፣ ህዝቡ ከመንግስት ጎን እንደሆነ ስለሚያውቁ፣ እየሰራ ያለ መንግስት እንደሆነ ህዝቡ እንዳወቀ ስላወቁ አንድም ሰው ህዝብ አይደለም እኮ አንድም ሰው የእነሱን የተቃውሞ ሰልፍ ተቀብሎ አደባባይ እንደማይወጣ ስለሚያውቁ በኢንተርኔት ነው ሰልፍ የሚጠሩት።
ምን ለማድረግ ነው? የሽግግር መንግስት ለማለት። የዛሬ 5 ዓመት ልደቱ አያሌውና ጀዋር መሐመድ ከመስከረም 30 በኋላ መንግስት የለም፣ ስለዚህ የሽግግር መንግስት ሲሉ ነበር። አብቹ በጣም ብዙ አስገራሚ በፖለቲካው፣ በኢኮኖሚው፣ በወታደራዊው፣ በኢምፖርት ኤክስፖርት፣ በአግሮ ኢንዱስትሪ በተለያየ መንገድ ሀገርን የሚያበለጽግ ስራ ሰርቶ 5 ዓመት ቆይቶ ሀገርን ቀይሮ አዲስ አበባን ቀይሮ በምን እንቁጠረው ስኬቱ? እጅግ በጣም ሊታመን በማይችል ደረጃ አስገራሚ የሆኑ ስራዎችን ሰርቶ 5 ዓመት ቆይቶ ሁለተኛ ዙር ምርጫ አደርጋለሁ ሲል አሁንም የሽግግር መንግስት ይላል። እንደነዚህ ሰዎች የሚያሳዝነኝ ፍጥረት የለም። እኔ ባይዘው ልደቱ አያሌው የሚባል ሰውዬ የሽግግር መንግስት እንዴት እንደሚጠላ ነግሮን ነበር ከዚህ በፊት። እኔ በጣም የምጠላው በአንድ ሀገር እንዲሆን የማልፈልገው አማራጭ ቢኖር የሽግግር መንግስት የሚባል ጥያቄ ነው። ከልቤ ነው የምላችሁ። አይ ሄት። እሺ ከዛስ ዩ ሄት ልደቱ አያሌው ሪሊ? እርግጠኛ ነህ የሽግግር መንግስት ትጠላለህ አንተ? እስኪ የምር ንገረን። አይ ቆይ አላመንህም። በመጀመሪያው ቪዲዮ፣ ሁለተኛው ቪዲዮ ላይ ምን ይላል ልደቱ አያሌው? ተጨባጭ ወደሆነ አገዛዝ አንበርክክ። ይሄ አገዛዝ አንቀጥቅጥ ሂደት ውስጥ ነው ያለ ነው። እየተንቀጠቀጠ ነው። በመንቀጥቀጥ ግን ማብቃት የለበት፣ መንበርከክ አለበት። ወዶ ሳይሆን በህዝብ ትግል ተገዶ ይሄ አገዛዝ ለሰላም ለእውነተኛ ድርድር መንበርከክ አለ። ከ2 ከ3 ወር በኋላ ተጨባጭ ወደሆነ መሬት ላይ ወደሚሰራ ሰላማዊ ህዝባዊ እምቢተኝነት መግባትና አገዛዝ አንቀጥቅጥ የሆነ ትግል ማድረግ። ጤና ይስጥልኝ። ልደቱ አያሌው እባላለሁ። የፊታችን ቅዳሜ መጋቢት 26 ቀን ታላቅ የተቃውሞ ትዕይንተ ህዝብ በኢንተርኔት አደባባይ ይካሄዳል። ይህንን ታሪካዊና ታላቅ የተቃውሞ ትዕይንተ ህዝብ በአገር ውስጥም ሆነ በውጭ ሀገር የምትኖሩ ኢትዮጵያውያን በሙሉ በእጃችሁ ስልክ ወይም በቴሌቪዥን ላይ በቀጥታ በመከታተል ለህዝቡ ትግል ያላችሁን አጋርነት እንድታረጋግጡ ጥሬን አቀርባለሁ። ጦርነት ይቁም፣ ሰላም ይስፈን፣ የግፍ አገዛዝ ያብቃ፣ ከምርጫ በፊት ሽግግር ይኖር። ስንተባበር እናሸንፋለን። አመሰግናለሁ። በአንድ አፍ 2 ምላስ እባብ ሰለክላኬ መንታ ነው ምላሱ ምናምን የሚባል እንትን አቅ ነበር፣ መዝሙር አቅ ነበር ልጆች እያለ። ልደቱ አያሌውን ጀዋር መሐመድ ምናምን የምትሏቸው ሰዎች ይሄ የሽግግር መንግስት እያሉ የሚያላዝኑ ሰዎች መንታ ነው ምላሳቸው። የሆነ ጊዜ የሽግግር መንግስት በጣም ነው የምንጠላው፣ ለሀገር ምንም አያስፈልግም ሲል ተሰሙታላችሁ ልደቱ አያሌው። የሆነ ጊዜ ይመጣና ደግሞ ከምርጫው በፊት ሽግግር ይቅደም ሲል ተሰሙታላችሁ። እንደዚህ አይነት በሽታ፣ እንደዚህ አይነት መክሸፍ፣ እንደዚህ አይነት መክሰር አይቻልም። በኢትዮጵያ የተቃውሞ ፖለቲካ ላይ እንዳሉ ሰዎች በተለይ እንደ ዳያስፖራዎቹ የከሸፉት ፖለቲከኞች አይነት ኪሳራ የሰው ልጅ ሲያጋጥመው አይቻልም። ከህዝብም ከተቃዋሚ ወገንም ከመንግስትም ወገን ሳይሆኑ ከማንም ሳይሆኑ መሀል ላይ ዋለው የቀሩ ሰዎች ናቸው። ሰው እንዴት 2 ጊዜ አንድ አይነት ነገር ይናገራል? ማለት 2 ጊዜ እንዴት የተለያየ ነገር አንድ ሰው ሊናገር ይችላል? አያስፈልግም የሽግግር መንግስት ካልክ አሁን እኮ እንትኑ ላይ አይደለም፣ አስፈላጊ ነው አያስፈልግም የሚለው ነገር ላይ አይደለም። አሁን የሽግግር መንግስት ቢሆን የሚጠየቅበት ጊዜ ነው ወይ የሚለውን ምክንያታዊ የሆነ ክርክር ትተን እንደው ምክንያታዊነቱን እንተውና አንድ ጊዜ የሽግግር መንግስት አስፈላጊ ነው፣ አንድ ጊዜ ደግሞ የሽግግር መንግስት እንደሚባል ነገር እምጣላው ነገር የለም ይላል። በወያኔ ዘመን እንኳን የሽግግር መንግስት አልተጠየቀም። አሁን ይሄ መንግስት ምን ልሁን ብሎ ነው እናንተን በመዋጮ መንግስት እናንተን አሳትፎ አሁን ያለው መንግስት ፈርሶ እናንተ ተካታችሁ የሽግግር መንግስት ሊቋቋም የሚችልበት አውድ ኢትዮጵያዊ ላልሆነ ሰው ራሱ ግልጽ እኮ ነው። ማለት የኢትዮጵያን ፖለቲካ ለማያይ፣ ኢትዮጵያ ውስጥ ለሌለ፣ የመንግስትን ሂደት ለማያቅ፣ ኢትዮጵያ የት እንደነበረች የማያቅ፣ አሁን ኢትዮጵያ ያለችበትን ነገር ብቻ አይቶ እንዴት ነው እነዚህ ሰዎች የሽግግር መንግስት የሚጠይቁት ብሎ የሚልበት ነገር እንደሚኖር ገምታለሁ። እና በጣም አስገራሚ እና አስቂኝ ነገር ነው። በዚህ የሽግግር መንግስት በሚሉት ፖለቲካቸው ላይ አሁን በቀጣይ ቅዳሜ ይመስለኛል በምናደርገው ትዕይንተ ህዝብ ላይ በጣም ብዙ ህዝብ የሚገኝበት የተቃውሞ ሰልፍ እናካሂዳለን። ከምርጫው በፊት ሽግግር እናስቀድማለን። ቆይ ኧረ ልደቱ አያሌው የረሳነው ነገር ትዝ አለን። 45 ቀኑ የ45 ቀኑ የሽግግር መንግስት ከምን ደርሶ ነው? በ45 ቀን ይሄን መንግስት እንጥለዋለን። 12ቱ ቅድመ ሁኔታዎች ከተሟሉ 11 ናቸው 12 እነዛን ካሟላን በ45 ቀን ውስጥ
ይህን መንግስት እንጥለዋለን ብሎ በ45 ቀን የሽግግር መንግስት ለማቋቋም ቀጠሮ ይዞ ነበር ልደቱ አያሌው። ከምን ደረሰ ያ የሽግግር መንግስት ብለን ጠይቀው እስቲ። 45 ቀን ይበቃዋል፣ እንዳውም ከዛ በኋላ 45 እንዳውም ብዙ ነው የሚል አስተያየት ሰጥተ ነበርና በዚህ ውይይት ስናደርግ የ45 ቀን ቀጠሮ ምን ላይ ደረሰ የሚል ነው። አሁንም ከና 45 ቀን ቀጠሮ በዛው ጠፋ የሚል ነው ሲጠይቁም ሲናገሩም ያሉትና እግረ መንገዱን መያይዘ ሐሳብ ብትሰጥበት በዚህ ጉዳይ። የ45 ቀን ቀጠሮ የሰጠ ሰው አለ እንደ ሞገስ? ቅድመ ሁኔታው ከተሟሉ 45 ቀንም አይፈጅም። ቅድመ ሁኔታው ተሟልቷል ያለ ሰው አለ? ያለ ሰው አለው ይላል። አይ ልደቱ አያሌው ያሳዝነኛል። እኔ ለእናቱ አዝናለሁ በጣም። አሁን ልጅ አለኝ ነው የሚሉት የሱ እናት። ያሳዝናል በጣም ማለት የሰው ልጅ በዚህ ደረጃ እንዲህ የአንድ ቀበሌ አስተዳደር ለመጣል እንኳን በ45 ቀን ይቻላል አይመስለኝም። የታጠቁት አካላት እንኳን ወረዳ ገብተው የሆነች ዞን ገጠር ቀበሌ ላይ ገብተው 1 ሰዓት መቆየት የሚችሉበት እድል የለም። አሁን የኢትዮጵያ መንግስት ባለበት ቁመና በ45 ቀን አይደለም በ45 ዓመት አታወርዱትም። በሰላማዊ ዲሞክራሲያዊ መንገድ በምርጫ ብቻ ህዝብ ካልጣለው በስተቀር በምንም አይነት ሁኔታ ይሄን መንግስት ልትሉት አትችሉም። 45 ቀን አይደለም 45 ዓመት፣ ይሄን በሙሉ ልብ መናገር እንችላለን። ነገር ግን ልደቱ አያሌው በ45 ቀን እንጥለዋለን ብሎ አገር ሲያምስ፣ መጽሐፍ ሲያስመርቅ፣ ገንዘብ ሲሰበስብ፣ መጽሐፍ ሲሸጥ ከከረመ በኋላ አሁን ማን ያለው እኔ ያላልኩም ይላል። ልደቱ ባዘው የጠፍ ለማለት ችግር የለበትም። ፍሬቻ እንኳን አያበራም ሲታጠፍ። እንግዲህ በዚህ የሽግግር መንግስት ላይ አሁን ቀጣይ በ45 ቀኑ ሳይሆን በቀጣዩ የሽግግር መንግስት ያስፈልጋል በሚሉት አብዮተኞች መካከል በተቃውሞ ሰልፍ ባሉት ትዕይንተ ህዝብ ላይ ይገኛሉ ከሚባሉ ሰዎች መካከል አንዱ እንግዲህ የኤርትራ የሻዕቢያ አንድ ትልቅ ውሻ አለው። ሻዕቢያ ታውቃላችሁ፣ አንዳርጋቸው ጽጌ ይባላል። እና ያ ትልቁ የሻዕቢያ ውሻ ይገኛል ተብሎ ይታሰባል እዚህ የትዕይንተ ህዝብ መድረክ ላይ። እና እሱ ሰውዬ አሁን የአማራ አክቲቪስት ሆኗል። በፊት በግንቦት 7 ጊዜ የአርበኞች ግንቦት 7 ጀግናችን ነበር ለሁላችን። ከዛ በኋላ ግን ከሽፎ እንዳልነበር ሆኖ ተበላሽቶ አሁን ከሞቱት በላይ ካሉት በታች ሆኖ በኪሳራ እየኖረ ያለ ሰው ነው። ባይዘው ለንደን ላይ በእግሩ ሲሄድ አይታችሁታል አንዳርጋቸው ጽጌ። ይሄ የምታዩት አንዳርጋቸው ጽጌ ነው። እንግሊዝ ሀገር በእግሩ እየሄደ ይሄ ሌባ አጭበርባሪ አራ አንዲ ምን ነው ሻዕቢያ ቢያንስ ብስክሌት እንኳን አይገዛለም። አራ ቢያንስ ትንሽ የሆነች ቪትዝ የለችም እንደ ለንደን ወይም የሆነ እንደው ተራ የሆነች መኪና እንደው በእግሩ ከመሄድ በእግር መሄድ እኮ ጤንነት ነው ለሱ አይደለም። ግን አንዳርጋቸው አሁን በተቃውሞ በትዕይንተ ህዝብ ባለው ተቀባይነት በእግሩ ሲሄድ ሲታይ ትንሽ ጥሩ አይደለም ለሱ። እና ሻዕቢያ ትንሽ የሆነች ሞተር ሳይክልም ነገር ቢገዛለት ብለን ሪኮመንድ እናደርጋለን እኛ ለኢሳያስ አፈወርቂ። እንግዲህ አንዳርጋቸው ጽጌ ነው በዚህ ትዕይንተ ህዝብ ላይ ይገኛል ተብሎ የሚታሰበው አንዱ ትልቁ የሻዕቢያ ውሻ ብያችኋለሁ። እና እሱ ሰውዬ አሁን የአማራ አክቲቪስት ሆኗል። እና ስለ አማራ ግን ምን ይል ነበረ የሚለውን እስኪ እያጣቀስን እንመልከትና ስለ አማራ ህዝብ ከዚህ በፊት አማራ የሚባል ብሔር አማራ የሚባል ህዝብ የለም ሲል ነበር አቶ አንዳርጋቸው ጽጌ። አማራነትን አመጣጡ ከኢትዮጵያዊነት ሊለይ የሚችል የነገድ መሰረት የለውም። የለም ይከራከሩ ከፈለጉ። ሌሎች እኮ የዛሬ 2000 ዓመት ምናምን 1500 ዓመት በፊት ስማቸው የሚጠራበት ቦታ ነው። በነገዳቸው ስም በሬኮርድ ማግኘት አልተቻለም። ስለዚህ ይሄ የሚፈጥረው አንዱም አማራ እንደሌላው ዘረኛ በሆነ መንገድ ነገሮችን እንዲያይ ያደረገው ድርና ማጉ የተሰራበት መጀመሪያውኑ የደም ጥራት የሚባል ነገር የዛሬ አማሮች ደግሞ እንደሚሞክሩት አማራ ከሚባል ነገድና ጎሳ በደም ጥራት መጣሁ ብሎ አፉን ሞልቶ ሊናገር የሚችል አንድ አማራ ውሸት ተቃጥ ሐራምን ነክቶ ነው አንዲ አሁን አማራ የሚባል ህዝብ የለም ብለህ መጽሐፍህ ላይ ሁሉ ጽፈሃል፣ አንብበናል። አማራ የሚባል ህዝብ የለም፣ አማራ የሚባል ብሔር የለም፣ የሆነ ቋንቋ ተናጋሪ ነው እንጂ በዚህ ደረጃ የሚጠራ ጎሳም ብሔርም የለም ያለ ሰውዬ
አሁን እጥፍ ብሎ ምን እንደነካው አይታወቅም። አማራ የሚባለው ብሔር የብልጽግና መንግስት ከመጣ በኋላ አንዳርጋቸው ተቃዋሚ ከሆነ በኋላ የተፈጠረ ይመስል ያኔ በመጽሐፍ ሁሉ ጽፎ አማራ የሚባል ህዝብ የለም ያለው ሰውዬ ዛሬ ደግሞ አማራ አጽመ ርስቱን ሁሉ እየተቀማ ነው ያለው ይላል። ከዛ መከላከያና ፌደራል ፖሊስ ነው የቀረቸው። ያ ሲሆን ትገባላችሁ ተብለናል ብለው ነው ሪፖርት ያደረጉት። ይሄን ተናግረናል። ስለዚህ እዚህ ላይ የምትመለከተው ነገር ምንም የተለየ ነገር አይደለም። ቀደም ብለንም ያነሳሁት ነገር ነበር። በተለያየ ጊዜ ከጠቅላይ ሚኒስትሩ ጋር በሚኖረኝ ግንኙነት ይሄ የአማራ ጥያቄ ፍትሃዊ ጥያቄ ነው የሚል አንድ ቀን አንድ አስተያየት ሲሰጥ ሰምቼው አላውቅም። ሁልጊዜ ጉዳዩን ህገ መንግስታዊ ሌላ የሚል ቴክኒካል የሆነ ነገር ነው የምትመለከተው። ስለዚህ በእብሪት ተነሳሳችሁ ጦርነት ከፍታችሁ ይሄ ሁሉ እልቂት አምጥታችኋል። በዚህ ፕሮሰስ ፍትሃዊ ባልሆነ መንገድ የያዛችሁትን ቦታ አጣችኋል። ይሄ ቦታ ሁለተኛ አይመለስም የሚል መልስ መስጠት ይችል ነበር ከፈለገ። ነገር ግን እንዲያርቆ ፋይሉን ለመዝጋት ፋንታ አልተፈለገም። ያልተፈለገበት ምክንያቶች ቅድም ነካ አድርገናቸዋል ያለው እነዚህ የወያኔ ልጆች ናቸው አሁን ስልጣን ላይ ያሉት። አንዱ ቅድም ካነሳ ነው አማራን የመፍራት ብቻ አይደለም፣ አጽመ ርስቱን ይዞ በሰው ኃይልም በመሬትም ከሰፋ በሀብትም ይገዝፋል እና በሁሉም ነገር መቆርቆዝ አለበት የሚል የለየለት ጸረ አማራ የሆነ የወያኔና የአብይ አገዛዝ አመለካከት ነው ከጀርባው ይህንን ነገር አሁን የሚሄዱበት ያለውን ነገር እየወሰነ ምን እናድርግ? የትኛውን እንመን? የትኛውን እንስማችሁ? የትኛውን እንቀበል? የትኛው ናችሁ እናንተ? ልደቱ አያሌው የሽግግር መንግስት ያስፈልጋል የምትለው ነህ ወይስ የሽግግር መንግስት እንደምጠላው ሌላ የምጠላው ነገር የለም የምትለው ነህ? የሻዕቢያው ትልቁ ውሻ የአማራ ህዝብ የሚባል የለም የምትለው ነህ ወይስ አማራ ጭፍጨፋ የተፈጸመበት ነው፣ አማራ የሚባለው ህዝብ እየተገደለ ነው፣ አማራ ጄኖሳይድ ታውጆበታል፣ አማራ አጽመ ርስቱን እየተነፈገ ነው የምትለው ነህ? የትኛው ነህ? የትኛው ናችሁ እናንተ? ዥዋዥዌ ስትጫወቱ እድሜያችሁን ጨረሳችሁ። ዥዋዥዌ ስትጫወቱ በኪሳራ እንጂ በስኬት ስማችሁ ተነስቶ አያውቅም። እድሜ ልካችሁን ከመጣው ጋር ስትለጠፉ አንዳርጋቸው ጽጌ አሁን ከኢህአዴግ ጋር ነበር፣ ከደርግ ጋር ነበር፣ ከኢህአዴግ ጋር ነበር፣ ብልጽግና ጋር ነበር። ብልጽግና ፓርቲ አባል ሆኖ አይደለም፣ የመንግስት አካል ሆኖ አይደለም። ቢያንስ ግን የለውጡ ደጋፊ ሆኖ ትንሽ ጊዜ ተንቀሳቅሷል። የብልጽግና መንግስት ነው ከእስር የፈታው። ባዶ ጨለማ ቤት ውስጥ ሲቆራመድ ወያኔ 4 ዓመት ሙሉ ጨለማ ቤት አስቀምጦት የነበረውን ሰውዬ አብቹ ነው ከእስር ቤት አስወጥቶ ከዛ በኋላ እንደዚህ ድልብ ተቃዋሚ እንዲሆን ያደረገው። እና ግን አንድ አቋም ይኖራችሁ ቢያንስ ትላንት ሌላ ዛሬ ሌላ ነገ ሌላ አትሁኑ። ለክብራችሁም ለስማችሁም ለልጆቻችሁም አይመጥንም። ልጆቻችሁ ያፍሩባችኋል። ለእነዚህ ሰዎች አብቹ አጠር ያለች ምላሽ አለችው። አንዳንድ ሰዎች በማምሻ እድሜያቸው ልንሸኛቸው እየተዘጋጀን አሁንም ጦርነት፣ አሁንም ችግር፣ አሁንም መከራ፣ በመሞቻ ጊዜያቸው በማመስገኛ ጊዜያቸው መከራ የሚነዙት የተፈጠሩት ፍሬ ለማፍራት ሳይሆን እንዲሁ ለመኖር ስለሆነ ነው። ቀብራቸው የተማሰ ልጣቸው የተራሰላቸው ሰዎች ልናሰናበታቸው ቻው ልንላቸው እየተዘጋጀን እነሱ በስተርጅና እድሜያቸው የሽግግር መንግስት እያሉ ያላዝናሉ። ይሄ የሽግግር መንግስት ግን ከመቼ ጀምሮ ነበር የነበረው? አብቹ ከመቼ ጀምሮ ነው? እስኪ የሽግግር መንግስት እንደው ታዝበው ከሆነ ከመቼ ጀምሮ ነው የሽግግር መንግስት ጥያቄ ሲነሳ የነበረው ብለን አብቹን ጠይቀነው ነበር። የሽግግር መንግስት ይባል ነገር ለተባለው ጥያቄውን ያነሱ የምክር ቤት አባል በርቀት ሳይወት ወጣት ይመስሉኛል እና የሽግግር መንግስት ጉዳይ እርሶ ሳይወለዱ በንጉሱ ጊዜ ጀምሮ የነበረ ተረት ነው እና አሁንም ሽግግር መንግስት የሚሉ ሰዎች ካሉ የተከበረው ምክር ቤት ሊፈቅድላቸው ይገባል። እነሱ ሽግግር መንግስት ይበሉ፣ እኛ ደግሞ ሀገር እናጽና። በንጉሱም አልቻሉም፣ በደርግም አልቻሉም፣ በኢህአዴግ አልቻሉም፣ በእኛም አይችሉም። የማይችሉት ለምንድን ነው? ስርዓት ማፍረስ ያለው አደጋ አልገባቸው። ችግር የለውም፣ ከግለሰቦች ጋር ትስስር እኮ የለውም። አሁን ያለው መንግስት ቢነሳም ባይነሳም ኢንስቲትዩሽን ካለ ስርዓት ካለ ችግር የለውም። እነሱ ስርዓት ማፍረስ የተሰጣቸውን ተልዕኮ ማሳካታቸውን እንጂ ብታፈርስም እንዴት እንደሚያዳግቱ አያውቁትም እኮ እነዚህ ሰዎች። ብዙዎቹ አንድ ቀበሌ መጥተው አያውቁም። ነገራችን አንድ ቀበሌ። የሽግግር መንግስት የሚሉ ሰዎች ደግሞ ካሉ አንደኛ ሊፈቀድላቸው ይገባል። ምክንያቱም በንጉሱም ጊዜ ብለዋል አላሻግም፣ ሽግግር ውስጥ ይገባል አልቻሉም። በኢህአዴግም ብለዋል አልቻሉም፣ በእኛም ብለዋል እንዲሁ እንዳሉ እነሱ ይሄዳሉ፣ እኛ እንቀጥላለን። ጃንሆይ ዘመን ጀምሮ ከደርግ መንግስት ቀጥሎ ከዛ ኢህአዴግ ከዛ እስካሁን ድረስ
የሽግግር መንግስት የሚሉ ሰዎች ነበሩ። በጣም የሚገርመው እነዚህ 3 መንግስታት ሲቀያየሩ የሽግግር መንግስት እያሉ ይጠይቁ የነበሩ ሰዎች አሁንም የሚጠይቁት እነሱ ናቸው። አንድም የስኬት ታሪክ የላቸውም። አንድም የድል አድራጊነት ስኬት የላቸውም። በጥሮታ እድሜያቸው እነ ግደይ ማን ዘራይ ግደይ ነው ግደይ ዘራጽዮን የሚባል እነ ግደይ ዘራጽዮን እነ ዶክተር ዮናስ ብሩ እነ ዶክተር አክሎግ ቢራራ ደግሞ በጣም የሚገርመው ሁሉም ዶክተሮች ናቸው። ዶክተሬት እንደናንተ ከሆነ በአፍንጫዬ ይውጣ እና በአጠቃላይ በስተርጅና እድሜያችሁ እኛ ልንሸኛችሁ ጥሮተኞች ናችሁ ብለን በጥሮታ እድሜያችሁ ተከብራችሁ እንድትኖሩ እናንተ ወክ የምታረጉበት መንገድ እየሰራን የእግረኛ መንገድ እያዘጋጀን የምትጦሩባት ሀገር ሰላማዊ እንድትሆን እየተጋን እየለፋን እናንተ በስተርጅና እድሜያችሁ ጦር ሰባቂ ሆናችኋል። ይሄ እርግማን ነው። ወደ ራሳችሁ ተመለሱ። ከዚህ በኋላ በኢትዮጵያ ሰማይ ስር የሽግግር መንግስት የሚባል ነገር አይኖርም። በቃ ዘጋብችሁ ጨረሰ። እዚህ ላይ ሌላ ጥያቄ የሚፈልግ ሰው ካለ ወደ ጠቅላይ ሚኒስትር ጽህፈት ቤት ደብዳቤ መጻፍ ይችላል። የሽግግር መንግስት ግን በኢትዮጵያ ሰማይ ስር ምንም አይነት ነገር ሊሆን የማይችል የማይተገበር በውሸትና በውር ድንብር በውዥንብር በቅዠት ዓለም የምታለሙት ካልሆነ በስተቀር ተግባራዊ ሊሆን የሚችል እንዳልሆነ እኛም አስረግጠ መናገር እንፈልጋለን። ህዝባዊ ትዕይንተ ህዝቡ ምንድነው? የኢንተርኔት በይነመረብ ትዕይንተ ህዝቡ ምን ሊመስል ይችላል? ምን አይነት ሐሳብ ይነሳል? አክቹአሊ አጀንዳቸውም የከሸፈ ሰዎችም የከሸፉ ስለሆኑ መደበሪያ ስለሆነ እነሱ ጥሮታ ላይ ያሉ ሰዎች ስለሆኑ እየተደበሩበት ስለሆነ የሚደበር ሰው ገብቶ ሊያያቸው ይችላል። እኛም እዛ ላይ የሚያነሷቸውን በኮሜዲ መልክ ሰርተን ይዘን የምንመጣ ይሆናል። ቁም ነገር ስለሌላቸው ማለት ነው። ለመዝናኛ ለቅዳሜ ፖለቲካ ይሆነናል። ስለዚህ በአጠቃላይ የምርጫ ሂደቱን አስመልክቶ የምርጫ ተመዝጋቢዎች፣ የምርጫ ተቃዋሚ ፓርቲዎች የእጩዎቻቸውን የሚያስመዘግቡባቸውን ሂደቶች ከዛ ሲቀጥል በምርጫው አንሳተፍም ብለው የሽግግር መንግስት ስለሚሉት ቅዠታሞች ያወራንበትና የተወያየንበት ፕሮግራማችን ይሄንን ይመስላል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉም ለማስታወስ እወዳለሁ። ከፕሮግራማችን ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም በአዲስ መረጃ እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።